ማግኘት ነው የወጣሁት ከቤቱ ላይ ወጣት አንተን ለማግኘት ነው እንጂ እሱን ለማግኘት አይደለም። የማግኘት ፍላጎት የለኝም። እሱ ምን ነው የማግኘት ፍላጎት አይኖር ስላለው ነው እኮ የጠራሁት። እዩ ስላለው ነው በጣም አረ ያለበት ኦኬ። ክሱን አቁም ከሆነ ሀሳቡ እሺ፣ አሳምኜ እንዴት ብዬ ላስቆምልህ ይችላል። ያለበትን ሁኔታ ቢያንስ ለመረዳት ነው ሞክር። እዩ በቃ ፈልገው አይደለም ይሄን ነገር እያደረገ ያለው። እሺ አብሪኮ አንተም ከሱ ውስጥ መግባት ትፈልጋለህ መሰለኝ። እንደዛ ነው በቃ እንደዛ ካልሆነ አልፈህ ተቀመጥ። ልቀቀኝ። ወደ ቤት ነው መግባት የምፈልገው። ወደ ቤት መግባት ትችላለህ። ተረጋግተህ ለማውራት ሞክር። እሺ ተረጋግቶ ማውራት ትችላለህ። አንድ ደቂቃ አስችለን። አንድ ደቂቃ እኔ ሰላምሽን አልነሳውሽም። ክሱን አቆሚልኝ፣ ወረቀቱን መልሱላት። እናንተ ጋር እንደሆነ እኮ ግልጽ ነው። ዛሬም ወረቀቱ እኔ ጋር ነው። ታውቀው ነገር አታውራ። ለምንድን ነው ባለፈው የከሰስኩ ሰላሜን በመንሳት ነው። አሁን ደግሞ ስም በማጥፋት እንዳልጨምርልህ። ስለዚህ ክብርን ጠብቅ። እሺ ስምሽን በቃ ካሜራው ክስ ነው አይደል? እንዳቆምን ለምትፈልገው ቤት ያለው ጸባይ ክስ ነው አይደል? አዳምጠኝ። ቤት ያለው ጸባይ እንዲመጣ ካሜራ መጥፋት አለበት። ክስ ነው የምትፈልገው? ክሱ እንዳቋርጥ ነው የምትፈልገው? ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን፣ እናንተም በያላችሁ በሰላማችሁ በዘት ይበል። ያው እንግዲህ ሰሞኑ ጠፋ ብለን ብዙ ነገሮች እየገጠሙና እየደረሱብን ነው ያለውና ያው ብራዘርም ከጠፋ ቆየ እዚህ ቤት ላይና ዛሬ ደግሞ ስለና አብርሽና ስለኖርታ ሳይሆን በቃ ስለ አጎቱ ልጅ ነው ላወራ የመጣሁት ማለት ነው። ስለ ኤፍሬም ያብን የምታረጋት ነገር በቃ ተመችቶኛል። እኔ በቃ አንተ ወንድነትህን እያሳየን ያለው ጀግና በቃ ትችላለህ። ኤፍሬም አንደኛ ነህ ለኔ ማለት ነው። በቃ እንደ አብርሃም እየተለፈሰፈስክ አይደለም። በቃ የሚገርም አቋም የወንድ ልጅ አቋም ነው። ስሜት ነው። እንደፈለክ መሆን ትችላለህ። ግን ያብ ግን ክስ ለመመስረት ሁላ እየፈለገች ነው። ያብ ተይ ይቅርብሽ ክሱን። ኤፍሬም በቃ የሚያደርገው ነገር ትክክል ነው። በቃ እንደ ወንድ ልጅ ሀሳብ እንደ ወንድ ልጅ በቃ የሚያደርገው ነገር ትክክል ነው። ከዚህ ቀደም ቤተሰቦች ቪዲዮ ላይ እንዳያችሁት በቃ ልትከሰው ግብ እየፈጠረች ነበር። ትናንትና የለቀቀችው ቪዲዮ ካያችሁት ቤተሰቦች ኤፍሬምን ለመክሰስ ብዙ ጦርነት ውስጥ እየገባች ነው። ሰው ላይ እየገባ ይቅርብሽ እያላት ነውና ወንድሟ ነው መሰለኝ ይቅርብሽ ኤፍሬም ይሻልሻል እያላት ያለው ማለት ነው። በቃ አንተ ጀግና ነህ። ክሱ ትክሰስ እስቲ በቃ አንተ ኤፍሬም ትክሰስ። አንተ እንደፈለክ መኖር ትችላለህ አይደለ? በቃ እሱን ታውቃለህ። እንደፈለክ መኖርህን እንደፈለክ መሆን እንደምትልም አንተ ታውቃለህ ኤፍሬም። በቃ አንተ አንደኛ ነህ። ወንድምህንም አግኝቼዋለሁ ቡሩክ፣ በውስጥ መስመርም በስልክም እናወራለን ከቡሩክ ጋር ብዙ ነገሮችን ብለናል። በቃ እኔ ኤፍሬም ወንድሜ አይደለም በቃ እስከ ማለት ሁላ ደርሷል። አንተ ግን የምታደርገው ነገር አንደኛ ነው። በቃ ኤፍሬም ተመችተኛል። እኔ አቋም ከአንደኛ ነው። ጽድት ያለ አቋም። በቃ ወንድ ልጅ እንደዚህ ወንድ ሲሆን ነው በቃ የሚያምርበት። ለምን ህያብ አሁን እንደምትወድ ራሱ እንደምታፈቅር ራሱ የምታውቀው ከሌላ ሴት ጋር እንትን ስትል ነው። ከሌላ ሴት ጋር ቀረብ ስትል እንደገና ደግሞ በቃ ይሄም ለሴቶች ፈተና ነው። አንተ ደግሞ ወንድነትን እያሳየ ነው ያለው። በቃ ብዙ ነገሮችን አይቻለሁ። ያንተ ቪዲዮዎች ብዙ አያለው። እስከዛሬ ግን ስላንተ አውርቼ አላውቅም። ግን ዛሬ በቃ ስላኮራኸኝና ስላስደሰትከኝ ስላንተ ላወራ መጣሁ ማለት ነው። በቃ በጣም ደስ ብሎኛል ከምልህ በላይ ማለት ነው ኤፍሬም፣ ከምልህ በላይ በቃ ያረከው ነገር የወሰንከው ነገር በቃ ደስ የሚል ውሳኔ ነው። በቃ ወንድ ልጅ መወሰን ያለበትን የወሰንከው። ቤተሰቤን አላልክ ምንም አላልክም። በቃ ቤተሰቦቼ ምን ይሆናሉ በእኔ ምክንያት ምናምን ማለት ነበረበት። ግን በቃ የወንድ ልጅ ሀሳብ አንዴ ከቆረጠ ነው። ወንድነትህን በዚሁ አጋጣሚ ስለ ወንድነት እናጨበጭብልሃለን ማለት ነው ኤፍሬም። በቃ ቤተሰቦቼ እህትህም ለምለምም ብሩክንም ሁለቱንም አውርቻቸዋለሁ። በቃ በሚዲያ አልመጣንም እንጂ ሁለቱንም አውርቻ በውስጥ መስመርም በስልክም ሆነ ተገናኝተንም በአካል አውርተናል። ቪዲዮ አልያዝንም ካሜራ አልያዝንም እንጂ የዛን ሰዓት አውርተናል። ብዙ ነገሮችን አውርተናል። ምናልባት ከዚህ በኋላ በቪዲዮ ልንመጣ እንችላለን ከብሩክ ጋር ወይም ከለምለም ጋር። ስለ ኤፍሬም በቃ እውነቱን ልናገር እፈልጋለሁ። በቃ ኤፍሬም አንደኛ እንደሆነ ጀግና እንደሆነ ለቤተሰቦቹ ማሳወቅ እፈልጋለሁ። በቃ እኔ ዛሬ ደስ ብሎኝ የመጣሁት ስለ ኤፍሬም ላወራ ነው። በቃ ኤፍሬም አንደኛ ነው። በቃ እንደ አብርሃም አልሆንክም አንተ። በቃ እንደ አጎት ልጅ አልሆንክም አንተ። በቃ ትክክለኛ የጋሽዬ ልጅ መሆንን አየሁብህ። በቃ ማንም እኮ አንተ እሷ አንተ ቤት መጣች አንተ እሷ ቤት እንደልክ ደግሞ በቃ እዚህ ጋር ላሱ የወንድነት ኩራት በቃ ይሰማኛል። በቃ ደስ የሚል ነገር በቃ ደስ የሚል ኩራት እየኮራሁብህ ያለው በአንተ ላይ ማለት ነው። ለምን በቃ እሷ ነች እንጂ የመጣችው አንተ ቤት አንተ አልክም እሷ ቤት። ለምን እሷ ወዳህን የመጣችው አፍቀራህን የመጣችው በቃ ያ ማለት ደግሞ በቃ ወንድነትህን አሳይተሃት ወንድነትህ ማርኳት ነው የመጣችው። ኢቭን አንተ እሷ ቤት ሄዳ ቢሆን አንተ በቃ አንተ ለኔ ወንድ አልነበርክም። ግን አንተ ቤት ነው እሷ አንተ ቤት ነው የመጣችው። በቃ አንተም ብላ አንተ ቤት ድረስ ነው የመጣችው። አንተ ቤት ድረስ ነው የገባችው። ያ ማለት ምን ማለት ነው? በቃ ወንድነትህን አሳይተሃል።
ስለ ወንድነት በቃ ጀግና መሆንህን ጀግና እንደሆንክ ማሳይታል። በቃ የወንድ ልጅ የሚገርመው አቋም ያለው በቃ እንደዚህ ነው። ሴት ልጅ ፈልጋው ስትመጣ እንጂ ወንድ ልጅ ፈልጓት ሲሄድ በቃ ምንም ስሜት አይሰጥም። ለምን ሴት ባየችው ነገር ትታለላለች። በቃ በገንዘብ በምን ስለምትታለል ማለት ነው። ያ ስላችሁ ደግሞ ሁላችሁም ሴቶች አንድ አይነታችሁ ለማለት ፈልጌ ሳይሆን በቃ ሪል እንደዛ ነው። በቃ ወንድ ልጅ እንዲህ ኮራ ካላለ ጀነን ካላለ እንደዚህ አቋሙን ካላሳየ ሴት ልጅ ምንም ሴት አይደለችም። በቃ እንዲህ ደግሞ ስላችሁ ሴቶችን እየሰደብኩ አይደለም፣ ሴት ሴት ነች። በቃ እናት አለች፣ እህት አለች። ግን በቃ ወንድ ልጅ ኮራ ብሎ ሴት ልጅ ወንድ ልጅ ጋር ስመጣ እንጂ ወንድ ሴት ጋር ሲሄድ ደስ አይልም። ለምን? ለስሙም ጥሩ አይደለም፣ ለወደፊት ህይወቱም ለወደፊት ኑሮም ደስ አይልም። በቃ ወንድ ሴት ጋር ሲሄድ ማለት ነው። ግን በቃ ሁለቱም በፍቅር ቢሆኑ ደግሞ አሁን ያ እያደረግሽ ያለሽው ነገር ምንም ትክክል አይደለም። በቃ መክሰስ ምንም ለውጥ አያመጣልሽም። ገብቶሻል አይደለ? በቃ ኤፍሬም አንደኛ ነው። በቃ የሚያደርገው ነገር ትክክል ነው። እንደ ወንድ የሚያደርገው ነገር ያደረገውን ትክክል ነው ብዬ አምናለሁ። እኔ ለምን ወንድ ነኝ። አንቺ ወንድ ብትሆኚ ልትረጁ ትችያለሽ። እሱ ኤፍሬምን ሆነሽ ካላየሽው አትረጁም ልጁ። ስለዚህ በቃ አንቺ መክሰስ ያለብሽን ማን እንደሆነ መክሰስ ያለብሽ በቃ እሷን ነው እንጂ መክሰስ ያለብሽ እሱ መክሰስ የለብሽም። በቃ እሱ እንደ ወንድነቱ እንደ አቋሙ እንደ ቤተሰብ ወካይነቱ መጠን በቃ እሱ ወንድ እንደሆነ አሳየሽ እንጂ እሷ ቤት ቢሄድ ነበር በቃ እሱን ለመክሰስ መሄድ የነበረብሽ። ማንም ቤተሰብ የሚያደርገው ነገር ነበር። በቃ ጭራሽ ደግሞ ኤፍሬም ቤተሰብን እየለመነ ነው። እባካችሁ እቺ ልጅ ልከሰኝ ነው ምናምን እያለ ነው እያላችሁ ነው። አብዛኞቻችሁ ቤተሰቦቹ ደግሞ በቃ ኤፍሬም ትክክል ነው ትክሰሰው፣ በቃ ይሃብ ትክሰሰውና ኤፍሬም እስቲ የሚሆነውን እናያለን። በቃ ኤፍሬም ወንድ ከሆንክ ክሱና መፍራት የለብህም። እንደ ወንድ ልጅ ማለት ነው። በቃ ቆፍጠን ያለ ወንድ ታውቃለህ አይደለ? በቃ እንደሱ በቃ ትክሰስ፣ በቃ ምንም አይመጣም። በቃ አንተ ህይወት ላይ የሚጨምር ነገር የለም፣ የሚቀርስ ነገር የለም። በቃ ህያብ ደግሞ ምንም ብታረጊ ማለት ነው ኤፍሬም ወደ ኋላ አይልም። የጋሽዬ ልጆች ሁላቸው ማለት ነው በቃ ወደ ኋላ የሚሉ ልጆች አይደሉም። የጋሽዬ ዘሮች ምንም ንቅንቅ የሚሉ ሰዎች አይደሉም። በቃ ጽንት ያለ አቋም ነው ያላቸው። እኔም ከነሱ ጋር ብሆን አሳይሽ ነበር። የኔ ወንድነት ራሱ አሳይሽ ነበር። ማንም ወንድ ሆኖ የሚያደርገው ነገር ወንድ ነው እንጂ የሚገባው ሴት አይገባው። ያ ስልሽ ደግሞ እንደዚህ ስልሽ ደግሞ ልትቀየምኝ አልፈልግም። በቃ ሁሉም ነገር በቃ በወንድ አቋም የሚገርም ሀሳብ ነው። በቃ እንደኔ የሚገርም ሀሳብ ነው ያደረገው እሱ። ትክክለኛ ውሳኔ ነው የወሰነው። ትክክለኛ አረማመድ የተራመደው እና በቃ ትክክለኛ አኗኗር ነው እየኖረ ያለው። በቃ ለምን በቃ እሱ ቤት መጣች። በቃ እሷ ቤት ነበር። በቃ በቃ ህያብ ትክክል ነሽ ብዬ ማወራው ኤፍሬም እሷ ቤት ልጅቷ ቤት ሲሄድ ነበር። በቃ አንቺ ትክክል ነሽ ብዬ ማወራት የምፈልግ የነበረው ግን ኤፍሬም ልጅቷ ደግሞ ኤፍሬም ቤት ድረስ ነው የመጣችው። ያ ማለት በቃ ምንድነው ተወዳጅ ነው። በቃ ወደደችው፣ አፈቀረችው። በቃ ከኤፍሬም ጋር መኖር ፈለገች። ያንቺ ደግሞ የዛኔ የት ነበርሽ? ይሄ ሁሉ ነገር ሲፈጠር የት ነበርሽ? አልፈልግም ብለሽ ማን ነበር ኤፍሬምን እኮ አልፈልግም አንተ በቃ ከኔ ጋር የምትመጠጥ ሰው አይደለም ምናምን ብለሽ እኮ ብዙ ነገር አውርተሽበታል። ኤፍሬም የወደቀ ሲነሳበት የተጣለ ሲነሳበት ደስ አይለው የሚባል አማርኛ አለና አንቺም እንደዛ እየሆንሽ ነው ያለሽው። ገብቶሻል? በቃ አንቺም እንደዛ ነው እየሆንሽ ያለሽው። በቃ የተጣለ ነገር ሲነሳብሽ ደስ አላለሽም። በቃ አንዴ ዞር በል ብለሽዋል አይደለ? ከህይወት ይወጣልኝ ብለሽዋል አይደለ? በቃ አንቺ ከሱ ህይወት መውጣት ነው ያለብሽ። እሱ በቃ ምርጫውን እኮ በቃ የራሱን ህይወት እየኖረ ነው እያለ ነው። እቺ ጸጋ ያላት ልጅ መጣች እቤቱ ድረስ አንኳኩታ እባክህ ከአንተ ጋር ልኖር ያለችው ልጅ የመጣችው እኮ አንቺ ስለጣልሽ ነው። ኤፍሬም እኮ ከህይወት ይውጣልኝ ከአጠገቤ ዞር በል ባትይው ይሄ ሁሉ ነገር አይፈጠርም ነበር። ገብቶሻል አይደለ? በቃ ይሄ ሁሉ ነገር ምንም አይፈጠርም ነበር። ለምን በቃ አንቺ ወደድሽው እሱም ወደድሽ ተከባራችሁ ትኖሩ ነበር። በቃ የእናንተ ትዳር የሰመረ ትዳር ይሆን ነበር። አሁን አንዴ ከጣልሽው በኋላ ሰው ሳይነሳብሽ ለምንድን ነው እንባው ከረዩ የምትይው? ጭራሽ ከሜዳ ተነስተሽ እከሳለሁ ምናምን አይባልም። በቃ ነውር ነው። በቃ እንደዚህ አይባልም። ይሄ በቃ የሚገርም አቋም ልንገርሽ አይደል? የወንድ ልጅ አቋም በቃ ምንም ብታመጪ ማለት ነው እስከ መክሰስ ነው አይደለ? ከሰሽው በቃ ከሰሽ የፈለግሽው ነገር ማምጣት ትችያለሽ። ሌላ ምንም ነገር የሚፈጠር ነገር እኮ የለም እዚህ ጋር። ብሩክም ሆነ ለምለምም ሆነች ጋሽዬንም ሆነ አወራቸዋለሁ፣ ችግር የለም። እኔ እንዳወራልሽ የምትፈልጊ ከሆነ አወራልሻለሁ፣ ችግር የለም።
በተለይ ደግሞ ብሩክ ሁሌም ስለምንገናኝ ኖርማል ነው። ለብሩክ ሁሉም ነገር ነግሬዋለሁ። በቃ አንቺ በቃ ሴት ነኝ እኔ ደግሞ በሚስቴን ኤፍሬም ባሌ ነው እኔ ደግሞ ሚስቱ ነኝ ብለሽ መከሽ ከሆነ ይኸው ትችያለሽ። ሜዳውም ክፍት ነው፣ ፈረሱም ይኸው በቃ አንቺ ኤፍሬም የምከስሽ ከሆነ ማለት ነው። ኤፍሬም ደግሞ በዚህ አቋም የምትወርድ ከሆነ በቃ አንተ እኔ ሴት ነው ማድረግ ወንድነትህን አሳይታል። በቃ ጀግና ነህ አንተ። በቃ አሁን የምታደርገው ነገር ሁሉም ነገር አቋም ሁሉም ነገር ፏ ያለ ነው። በቃ በዚህ አቋም ቀጥልበት። ምንም ነውስ በቃ ምንም ነቅነቅ ማለት የለብህም እዚህ ጋር እንደ ወንድ ልጅ እንደ በቃ የጋሺ ልጅ እንደሆነ ካስመስክር። በቃ ኤፍሬም አስመስክር። እንደ አብርሃም ልፍስፍስ አትሁን። በቃ አስመስክር። በቃ አሁን አብርሃም አታየውም እንዴ አንተ? ያጎት ልጅ አይደል? አብርሃምን አታየውም? ቢያንስ ያችን ይላል። እሱ ነው ሴቷ ቤት እየሄደ ያለው። ጭራሽ የሩታንም ልጅ ይዞ እየሄደ ነው ሁላ። አንተ በቃ ወንድነትን የመሰከርኩልህ እኔ ወንድነትን ያመንኩበት እሱ አንተ ቤት ስለመጣች ብቻ ነው በቃ። እና በቃ አንተ ወንድነትን አሳይተሃል። በቃ ተወዳጅ እንደሆንክ ተፈቃሪ እንደሆንክና ሰው እንደሚፈልግ ለያብ ማሳይታታል። በቃ ያ በዚህ ጋር መቃጠል አለብሽ። በቃ ኤፍሬም በቃ የሰው ነው። በቃ አንቺ እኮ በቃ ጊዜሽን ጨረስሽ ከሱ ጋር በቃ አይደለ? ዞር በልኝ ያልሽው ዞር አለልሽ። በቃ ምንም ነገር እኮ አያስፈልግም። ምንም ምሳሌ ምናምን መስጠት አያስፈልግም። እዚህ ጋር ምንም ማብራሪያ ምናምን አያስፈልግም። መክሰስ ከፈልሽ በቃ ክሰሽው። ኤፍሬም እኔ ወንድ አይደለሁም በቃ እባክሽ ብሎ የሚለምን ከሆነ በቃ ኤፍሬም ሴት ነው። በህይወት በቃ ሴት አድርጌ ነው ማሳያ አንተን ማለት ነው። ሴት ነህ ብዬ ነው ማምነው። ክሱን ፈርተህ ምናምን የምትደባበቅ ከሆነ ሴት ነህ ብዬ ነው ማምነው። ወንድነትን ባሳየህበት አቋም ሴት ነህ ብዬ ነው ማምነው። በቃ እንደኔ ማለት ነው። እንደ ቤተሰቦቼ አላውቅም። እንደ ቤተሰቦቼ በቃ ቤተሰብ ግዴታ ይጨነቃል ስለአንተ። ግን አንተ የምታደርገው ነገር ምንም አልተመቻቸውም መሰለኝ ቤተሰቦች። ለእኔ ግን ተመችተኛል። በቃ አንደኛ ነህ በቃ ኤፍሬም። ብዙ ነገሮችን አይቻለሁ። ብዙ ነገሮች ከአንተ ጋር ያንተ ነገር አይቼ አሳልፌያለሁ። ይሄኛው ግን ላልፍ አልቻልኩም ነው በቃ ዛሬ ወደ አንተ የመጣሁት ማለት ነው። ኤፍሬም ስላንተ ላወራ የመጣሁት ዛሬ ምንም በቃ ያረከው ነገር ስለተመቸኝ ብቻ ነው። እና ወንድነትህን በቃ ስለተመቸኝ በቃ ወንድ መሆንህን አሳይተኛል። ወንድ መሆንህን በቃ ለብዙ ሰው አሳይተሃል። ያ ተመችቶኝ ነውና የመጣሁት ማለት ነው ዛሬ ለአንተ ላወራ። በቃ ተመችተኛል። ቡራ ራሱ ጉራ እየነፋ ነው በዚህ ሰዓት። ኤፍሬም ጭራሽ ወንድሜ አይደለም እኔ ባገኘው ሰነጥቀዋለሁ ገድለዋለሁ እያለ ነው። ያ ምንድነው በቃ ወንድነትን ስላሳየ በቃ ቡሩክ ተናዶብሃል። ለኔ ግን ተመችተኛል ኤፍሬም። በቃ አንደኛ ለኔ ማለት በቃ አንደኛ ነው በቃ ቤተሰቦች ደግሞ ቪዲዮን እንዳያችሁት ነው ይሃብ ስትናደድ ምናምን ከሷለሁ። ጭራሽ ኤፍሬምም እኮ አላት ፍቅርሽን ምናምን ፈልጊ አይደለም እዚህ ጋር የመጣሁት ክሱን ማውረድ አለብሽ በቃ ምንም ለውጥ አታመጭም እያላት እየጨቀጨቀት ነበር። እና ቤተሰቦች ቪዲዮን ካያችሁት ከዚህም በፊትም ከዚህም በኋላም ከቪዲዮም በኋላ ከስር ላይ ያደርግላችኋለሁ ማለት ቤተሰቦች ብዙ በቃ ለመደባደቡላ ብዙ ሲቹዌሽኖች ነበሩ። እና ቤተሰቦች በቃ ቀጣይ ቪዲዮ ላይ ሁሉም ነገር አስተካክዬ ምናምን እመጣላችኋለሁ ማለት ነው። ስለ ኤፍሬም ማለት ነው። ስለ ኤፍሬም ወንድም ስለ ኤፍሬም ቤተሰቦች ሁሉም ነገር ማለት ነው አብራርቼ እንቅጭ አድርጌላችሁ ይዤላችሁ እመጣለሁ ማለት ነው ቤተሰቦች። እስከዛ ግን በቃ መልካም ሳምንት ይሁንላችሁ ቤተሰቦች። ሙስሊሞች ደግሞ ሙስሊም የሆናችሁ እህቶቻችን ወንድሞቻችን እንኳን ለረመዳን ፍቺ በዓል ደርሷልና ቤተሰቦች ነገ ወይም ከነገ ወዲያ ነው አርብ ቀን ተብሏልና መልካም በዓል ይሁንላችሁ። መልካም ረመዳን መልካም በዓል ይሁንላችሁ ቤተሰቦች። ከውጭም ያላችሁ ከሀገር ውስጥም ያላችሁ ቤተሰቦች እህት ወንድሞቼን እወዳችኋለሁ። ቀጣይ ቪዲዮ እስክንገናኝ ግን መልካም ሳምንት ይሁንላችሁ። ቻው።